ሲቲ ተቸላላችሁ ይሄ በርናንዶ ሲልቫ የሚባል አድክም የሆነ ሰውዬ ነው ካምባክ እንድታረጉ ያልፈለገው እንጂ ማን ተጫዋቹ ወጣባችሁ ቋት መስሉም ስንት ጎል ነው ራሱ ኦፍሳይድ የተሰረዘባችሁ ይሄ የኦፍሳይድ ደርቢ ነው ገባርሊ የኦፍሳይድ ደርቢ እዚህ ጋር ኦፍሳይድ እዛ ጋር ኦፍሳይድ እዚህ ጋር ኦፍሳይድ ቪኒሺየስ ጁኒየርን ለማስቀየም ብላችሁ ያ ኦቨርሬትድ የሆነው ሮድሪን ቲፎ ይዛችሁ ትገባላችሁ ገባችሁ ባላንዶሩን የበላው ሮድሪ አይደለም እሱ ምርጥ ይገባዋል ባላንዶሩን እንበልሽ ይገባዋል እሱም ቪኒም ቢሆኑ እኔ ቅር አይለኝም ነበር ከጉዳት የተመለሰው ሮድሪ ግን ያሳፍራል አባቴ ኦቨርሬትድ ገባርለ ምን አይነት አድክም የሆናችሁ ናችሁ በእናታችሁ ምን እሺ ነው አሁን ተጫውተሻል እሁድ ነው ማስቀየምሽ በደንብ 5-1 ነው የተሸነፍሽው አግሪጌት ደርሶ መልስ ማድሪድ ሰጠሽ ደርሶ መልስ ማኑ በቃ በየአመቱ ማድሪድ ሲደርስሽ ለምን እንደምትፈሪ ገባን እናገኘው እንጂ ይሄንን ቡድን እንቀየምልሻለን እና አምናም ማድሪድ ጣለሽ ከዛላን የተበቀልኩልሽ ግን አሁንም የኔ ጠላት ነሽ እንዴ አንቺ እኮ ልትሰግጂልኝ ይገባል እኔ ማስከብርሽ እኔ ባልኖር ኖሮ ትናቂ ነበረ አንቺም ሃንግማንም አስናቃችሁን እኛ ነን ሪፕሬዘንት ያደርግነው ገባሽ አይደለ አሁን ፎከስ ወደ ፕሪሚየር ሊግ ለካራባው ካፑ ብትጋደኝ ይሻልሻል ያለ በለዛ ከፉ ነገር ነው እየመጣልሽ ያለው ማ ወርስት ሲዝን ማን እስከ ጥግ ድረስ ልትቀየሚ እሺ ከቻምፒየንስ ሊግ ወድቀናል ማለት ነው እግዚአብሔርን የሚገርም ሆኔ ነው እሺ ዛሬ ያሳያችሁ እግዚአብሔርን አብሶ ከሰከንድ ሃፍ በኋላ ያሳያችሁት ወኔ በቃ ይሄን ነው የሚፈልገው ቢያንስ ብንወርቅ እንኳን ይሄን ሜንታል ይዛችሁ ነው ለቀጣይ ጨዋታዎች መጫወት ያለብን ለካራባው ካፑም ለሌሎች ሊጎች ማለት እንደዚህ አይነት ሜንታል ይዛችሁ ተጫወቱ በቃ ቼሪክ ሁሉም ማለት ነው የቻሉትን የሞከሩ ኩሳኖቭ ግን በቃ አንገቱን የሰጠው እግዚአብሔርን በጣም ይልዩ ነበር በጣም ስለ ዳኛው ተው እነሱ ያ ዝም ብሎ ፔናልቲ የሚሰጣቸው ዳኛ አለ አይደለ እሱ ነው የነበረው የዛን የምታውቁት ዳኛውን ተውት እኔ ከሱ ጋር ችግርም የለብኝም የሲልቫ ቀይ ካርድ ነው ለዚህ ሁሉ ነገር ዋጋ ያስከፈለን ሲልቫ የማይሆን ዋጋ ያስከፈለን ሲልቫ ነው ያን እንኳን እንደዛ ቢገባ ይሻል ነበር ኳሱ እንደዚህ ነገር በቃ ብቻ ብዙ ነገር እንመለከት ነበር በጣም ብዙ ነገር ግን ቪኒሺየስ የሚባል ሰውዬ ከአመት ሁሉ ጊዜ ከሲቲ ጋር ሳያጋ መምጣት አይችልም ተውት ብቻ ዞሮ እንኳን ይወደቅን ለሌላ ጊዜ ትምህርት ሆኖናል ለብዙ ነገሮች መሻሻል ያለብንን ነገር አሻሽለን እንመጣለን ማለት ነው እግዚአብሔርን ግን ይችላል ሲቲ እግዚአብሔርን ወንድ ናችሁ ሲቲ ማድሪድን ሊያሸንፍበት የሚችለው ሶስት ምክንያት አስቀምጥኩላችሁ ከምክንያቶች መካከል የመጀመሪያው ነበር ሁለተኛው ደግሞ ነበረ ሶስተኛው የሚል ነበረ ገብቷችኋል ሊሆን አይችልም በቃ ስለማይሆን ነው ይሄ ሲቲ ይሄንን ማድሪድ አይደለም ማንንም ቢያገኝ ነው 3-2 ተሸንፈው ይቀለብሷል የሚል ግምት አይደለም ትንሽ ቅንጣት ያክል ነገር ራሱ የለኝም ይሄ ሲቲ ጥሩ አይደለም ምናቆ ሲቲ አይደለም ጋርዲዮላ አይደለም በጣም ብዙ ጉድለት ያለበት ቲም ነው እንደው ዛሬ ጋርዲዮላ ማለት ነው የቪኒሺየስ መቀለጃ ሲሆን እኔ በጣም በቃ ደበረኝ የሆነ ሰዓት ላይ ጎል ያገባ ኦፍሳይድ የተባለበትን ጎል አግብቶ አክት ሲያደርግ ጋርዲዮላ እንደጋግሞ ሲያሳየው ካሜራው ማለት ነውና የሚያሳየው ሪአክሽን በጣም ነው ያስከፋኝ የምሬ ነው የምላችሁ ለማንኛውም ሲቲ በቀይ ተጫዋች አስቀድሞ እንደመውጣቱ መጠን መጥፎ ውጤት አይደለም መሸነፉም ይጠበቅ ነው ግን መጥፎ ውጤት እንደውም አይደለም ይሄ በጥሩ ሁኔታ ጥሩ ተፎካክሮ ጫውታውን ጨርሷል ብንል ይሻላል ግን ማድሪድ ማለት ነው የሚገባውን ውጤት ይዞ ወጥቷል እንግዲህ ዳናሩማ እያለ በርናንዶ ሲልቫ ምን ሊሰራ እንደበረኛ እንደሚወረወር ነው ያልገባኝ ከዛ ውጪ ግን ቆንጆ በሆነ ውጤት ማድሪድ ይሄንን ደልደል አድርጎ ማለፍ ይችላል ማለት ነው ማድሪድ ነው በአውሮፓ ሻምፒዮንስ ሊግ የኔ ወንድም ማንንም ሊሳፈጠው የሚችለው ቡድን እንዳልሆነ አስቀድሜም ነግሬያችኋለሁ አይደለ ስለሆነ እንዳልኩት ቀለል አድርጎ ማድሪድ አልፏል እኔ ሲቲ ቢያልፍ ነበር በጣም ደስ የሚለኝ ነበር ምክንያቱም ኮንሰንትሬሽኑ ፕሪሚየር ሊግ ላይ እንዲሆን ስለማልፈልግ ስለነበረ ግን ማድሪድን ጠንቅቄ ስለማውቀው ያለፉት አመታት የረጅም አመት የኳስ እይታ ስላለኝ እንዳልኳችሁ ማድሪድ ጥሎት አልፏል ጀማው ይመቻችሁ ሲቲ እድለቢስ ቡድን በርናንዶ ሲልቫ በቀይ ቢያወጣባችሁ ኖሮ ያቺ ፔናልቲ ባትቆጠር ኖሮ ተስፋ ይኖራችሁ ነበር ለማሸነፍ የምር አሪፍ ተጫውታችኋል እስከ 15 ደቂቃ ምናምን ነገር ግን ቀድማችሁ ማግባት ሲጠበቅባችሁ እነሱ ቀድመው አገቡ ከዛ በኋላ ደግሞ ወደ ጨዋታው ለመመለስ እየሞከራችሁ እያለ ፔፕ ጋርዲዮላ ሃላንድን በሰሜኒዮ ምናምን የማይመስል ቀያሪ የምር የሚያስቆጭ ውጤት ነው ለሲቲ at the same time ደግሞ ውርደት ነው ተመልከቱ 5-1 በአግሪጌት በሪያል ማድሪድ ሲቲ ያሮ ነው እድል ነው ያቋም ዋጅቅ ነው ምንድነው እኔ ግራ ነው የገባኛል ሲቲ ነገር ከአጀማመራችሁ አሪፍ ነበር ነገር ግን ያው ሪያል ማድሪድ ከበዳችሁ ያው ተባራችኋል
ከፕሪሚየር ሊጉም ያው ተስፋ የላችሁም። ከዚህም ያው ኤፍ ኤ ካፕ ላይ እኛ ላይ ልትፋለጡ ነው ማለት ነው። ያው የሪያል ማድሪድ ተጋጣሚ እንግዲህ ያው ባየር ሙኒክ ነው የሚሆነው። ያው እናያለን እስኪ የሚሆነው ነገር ግን ሲቲ በጣም ያሳዝናል የምር። እኔ ዛሬ የሚገራርሙ ጨዋታዎችን አያለሁ ብዬ ነበር የጠበቁት። በተለይ የሲቲ ከሪያል ማድሪድ በጣም ጓጉቼ ነበረ። ነገር ግን ያው ምንም ማድረግ አይቻልም። ይመቻችሁ ፈለው። የኔ ጉድ ፈለው፣ አንቺንም ጥግሽን አስያዙሽ አይደል? ሲጀመር አንቺ የሚያምርብሽ ማለት ነው ፕሪሚየር ሊግሽን ብትቀጣቀጪ ነው የሚሻልሽ፣ የሚያዋጣሽ እሱ ነው አባቴ። ቆፍጠን ብለሽ ከአርሰናል ዋንጫውን እንደምንም ተማሙተን ቢሆን ማለት ነው መብላት ነው ያለብህ እንጂ እንደዚህ አይነት ነገሩን እኔና አንቺ ለማድሪድ ነው መተው ያለብን አባቴ፣ ለማድሪድ ነው በቃ። አይሆነንም፣ ዘንድሮ አይሆነንም። ዘንድሮ መሳተፌንም እኔ እንጃ እኔ አላቅም። መሳተፌንም አላቅም። ከዚህ በኋላ እኮ ሻምፒዮንስ ሊግ ላላይ ሁሉ እችላለሁ እድሜ ዘመን በዚህ ደነዞች ከቀጠልን ማለት ነው። ለማንኛውም ማድሪድ አልፏል፣ ይገባችኋል አባቴ። ይለጣለጣሉ እዛ ከሙኒክ ጋር በቃ ተለጣለጥ። ነገ ሊቨርፑል ትጫወታለች። ካለፈች ፒኤስጂ ነው የሚደርሳት። ያው የኛ ጣፋንታ ነው የሚደርሳት፣ እንቀበላታለን ማለት ነው። ገባችሁ አይደል? ስለዚህ ማድሪድ አሸንፏል። ይመቻችሁ፣ ደስ ብሎናል። ምክንያቱም ሲቲ ቆፍጠን ብሎ ፕሪሚየር ሊጉ መጫወት ስላለበት እንደዚህ አይነት ነገሮች መውደቅ ነው ያለበት ግዴታ ማለት ነው። ይመቻችሁ። ምከረው እምቢ ካለ ማድሪድ ጋር አስጠጋው ነው። ሌላ ነገር የለውም። ያራዳ ልጆች ከልጅ ጋር ትጫወት እኮ ነው። አልሰማ አለ። ምን እናርግሽ? ያራዳ ልጆች አልሰማ አለ። ሲቲ አይ ሊቀመንበር ነው ቻምፒዮንስ ሊግ አለኛ ቀድመን እኮ ተወያየን ቁጭ አድርገን አይደለም አለ ፔፕ ጋርዲዮላ። እኔ ያውቃችኋለሁ ሞክራል። ታው ከዲቢ የለም አለኝ። አንተ አልሰማማል። ቀጥለ ነው ማጫወት ውስጥ ለውስጥ ሲያጫውቱ የነበረውን ጨዋታ ታው የልጅ ጨዋታ አታርገው። ብሶበት ነው ይሄው። እስቲ ፊቱን ብቻ ይኸው። እንደዚህ ነገር እኮ ነው መጣው። እንዲህ በጤና አታየውም እኮ ዝም ብያለሁ። ጋርዲዮላ አልሰማም። በርናንዶ ሲልቫ ተቅለበለበ። ቀዩን ልሶ ጥጉን እዛ ጋ ያዛለው። እዛ ጋ ሂድ አንተ ወደኋላ ተቀመጥ። በዳስተር ፈነከቱት ሲቲን። ያረዳ ልጆች ማድሪድ ቻምፒዮንስ ሊግ ላይ አሰልጣኝ የማያስፈልገውም እኮ አቃልድም። የታወቀ እኮ በማድሪድ ማን ነው ያላለቀ ጥጉን ያለ ያዛለን። ሲነግሩ ግን እንደዚህ ልጅ ጨዋታ ብዙ ጊዜ ይነገራል። ሲነግሩ ብትሰማ ጥሩ ነበር። አልሰማህል። ይኸው ሌላ ምን እላለሁ? ይኸው በቃ ወገብ ዛላው ላይ ቁጭ አሉበት ያረዳ ልጆች። ማድሪድም ጨካኝ ነው። አሳስቆ በሉት። ምን አለፋ። አስገራሚና አነጋጋሪ የነበረው የቪኒሲየስ ጁኒየር የደስታ አገላለጽ። ቪኒሲየስ ጁኒየር ቂሙን የረሳ አይመስልም። በማንቸስተር ሲቲ ደጋፊዎች ላይ የነበረውን ቂም በምሽቱ በደስታ አገላለጹ ምላሽ ለመስጠትና ግብረ መልስም ሲሰጥ ታይቷል። እንደሚታወሰው በ2024 የባላንዶር የማንቸስተር ሲቲ አማካይ ሮድሪ የባላንዶር አሸናፊ በሆነበት ጊዜ ቪኒሲየስ ጁኒየር ተነጥቅ ያለው ለኔ ነበር የሚገባው በሚል ብዙ ተቃውሞችን ሲያሰማ እንደነበር የሚታወስ ነው። ታዲያ ከዛ በኋላም በቻምፒየንስ ሊጉ ማንቸስተር ሲቲ ከሪያል ማድሪድ ሲገናኙ የማንቸስተር ሲቲ ደጋፊዎች የሮድሪ ምስል የያዘ አንድ ትልቅ ባነር በማድረግ ለቪኒሲየስ ጁኒየር የሚያበሽቅና የሚያበሳጭ መልእክት አስቀምጠውለት ነበረ። ዝም ብለህ አታልቅስ የሚል መልእክት በባነር ይዘውለት ገብተው ነበር። ታዲያ እሱን የረሳ አይመስልም። ቪኒሲየስ ጁኒየር በምሽቱ ጨዋታ ሪያል ማድሪድን መሪ ማድረግ የቻለች ጎል በፍጹም ቅጣት ምት ጎል ካስቆጠረ በኋላ እንደምትመለከቱት ወደ ማንቸስተር ሲቲ ደጋፊዎች በመዞር አታልቅሱ የሚለውን ምላሽ እሱን በተራው ሰጥቷል። በጨዋታውም እንግዲህ ሪያል ማድሪድን አሸናፊ ማድረግ የቻሉ ሁለቱንም ጎሎች ቪኒሲየስ ጁኒየር አስቆጥሮ የጨዋታውን ኮከብ የሚያስብል ድንቅ ብቃቱን አሳይቶ መውጣት ችሏል። ለማንቸስተር ሲቲ ደጋፊዎች ከዓመታት በኋላም ቢሆን ምላሹን ሰጥቷል። ለማንኛውም ስለ አስገራሚ የቪኒሲየስ ጁኒየር ምላሽና ግብረ መልስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሲቲዝንስ ክለባችሁ ቆንጆ ተደርጎ ተገርፎ ተቀጥቅጦ ከቻምፒዮንስ ሊግ ተባሯል። ቀጣይ ካራቦ ካፕ ፋይናል አለባችሁ። ስለዛ ጨዋታ የማውቀው ነገር የለም፣ አይጠቅመኝም፣ ምን አያገባኝም። ግን ከዚህ በኋላ ለቻምፒዮንስ ሊግ የምታደርጉትን ዝግጅት ቆንጆ አድርጋችሁ ፕሪሚየር ሊግ ላይ ተዘጋጅታችሁት የቀራችሁን ጨዋታ ማሸነፍ ትችላላችሁ ነው። እሱ ነው ጥያቄ። እኔ አሁን የአርሰናል ነጥብ ምናምን መጣል አይደለም የሚያስጨንቀኝ፣ እናንተ ማሸነፍ ትችላላችሁ። እስኪ የማንቸስተር ሲቲ ደጋፊዎች ኮመንት ላይ አዎ እናሸንፋለን ቻምፒዮንስ ሊግ ይዞን ስለነበረ ነው የሚል ኮመንት አጥለቅልቁት ማለት ነው። ለማንኛውም መጫጭ ይህ ጨዋታ እንኳን ገና ሲጀምር ነው ያበቃለት። እድሜ ለበርናንዶ ሲልቫ ገና ከጀምሮ አብቅቶለታል ማለት ነው። እና ማድሪዱ 2-1 አሸንፏል። ቻምፒየንስ ሊግ ላይ ምንም አትሰሩም፣ ኦልሬዲ ወድቃችኋል። እስኪ እሑድ ግን የሆነ ቁም ነገር ፍጠሩ፣ በክርስቶስ እሑድ የሆነ ነገር ፍጠሩ። እንደምንም አርሰናልን ማሸነፍ ከቻላችሁ ሌላ ከ7 ጨዋታ መጣሉ አይቀርም አርሰናል። በእርግጥ ችግሩ እናንተም ትጥላላችሁ። ኧረ በስመ አብ! ኧረ ዘንድሮ እኔ ምንድነው የሚሻለኝ በክርስቶስ። ቻምፒየንስ ሊግ ላይ ምንም የሚያሳስብ ጉዳይ የለም። ወንድ ተኩል የሆኑ ቡድኖች አሉ። ፕሪሚየር ሊጉ ላይ ግን ማለት ነው አርሰናል የፈለገ ቢጥል ሲቲም አብሮት ነው የሚጥለው።
እና እኔ በዚህ መሀል እኔ ተጨነኩኝ። ኧረ በእግዚአብሔር ሲቲ ደግሞ ያናደደኝ እኮ በጣም ቢያንስ ማለት ነው አይቀልበስ ግን አትሊስት ጨዋታውን ያሸንፋል ወይ አይሸነፍም ብሎ በጣም ብሶ መድቧል። የተሰጠውም ጩጬ ነበረና እንደው አይቀልበስ እንጂ ዞሮ ዞሮ 1-2 2-2 ወይ 2-1 ማሸነፉ አይቀርም ብሎ ነበር ያሰበው። ህዝቡ እንዳለ አስነጩት፣ ህዝቡ እንዳለ አስነጩት። ለማንኛውም በዚሁ አጋጣሚ ቁማር ተዘግቷል ኢትዮጵያ ውስጥ ብላችሁ የምታስቡ ሰዎች ቴሌግራም ቻናሌን ተቀላቀሉና የውጭ ሀገር ድርጅቶች ላይ እንዴት እንደምትጫወቱ እኛ ሳይዘጋም በፊት የውጭ ሀገር ድርጅቶች ላይ ነበር የምንጫወተው። እንዴት እንደምትጫወቱ ተመልከቱ። ቴሌግራም ላይ @yoyorda ያለ ምንም ስፔስ ስትጽፉ ከ24,000 በላይ ተከታይ ያለው የኔን ቻናል የተመለከቱትን ቻናል ታገኙታላችሁ ማለት ነው። እዛ ላይ የውጭ ሀገር ድርጅቶች ላይ እንዴት እንደምትጫወቱ ቁማር ወይም ስፖርት ውርርድ እንዴት እንደምትጫወቱ እዛ ላይ አስቀምጬላችኋለሁ ማለት ነው። ሁሉንም ነገር ይመቻችሁ። ቴሌግራም ተቀላቀሉ። 2-1 ተሸንፈናል ብዬ ነው ቪዲዮ መስራት ያለብኝ። እኔ አላቅም። ለዚህ ለከክ ሲቀነው ባለቀ ሰዓት 95ኛው ላይ ምናምን አግብቶብን አሸንፈው ወጡ ማለት ነው። ማግባቱን ግን እንደማታዩ አውቃለሁ። የሲቲን ጨዋታ በተለይ ያያችሁ በኢየሱስ ስም እንደዚህ ልጅ እኔ ራሱ ቪኒን ቦን ዛሬ 3 ጎል አትሪክ ሰርቼ እወጣለሁ። 1v1 ይስታል። ማርያምን ይሄን ጌም ባናልፍ ራሱ ዊን ለኛ ነበር የሚገባው በስርዓት ማለት ነው። ቀይ ወጥቶብን አቻ ተመልሰን ለማሸነፍ እየታገልን እኔ ምንም አለ በርናርዶ እቺን ጌም አስከፈለሽናል። ምንም አረገ። ባለፈው 4-0 ስናሸንፋቸው አንቺ ሂሮ ስለነበርሽ አካክሰዋል፣ ተፈቅዶላል። አሁን እሑድ ምንም አይነት ትግል ሳልፈልግ ቀጥታ የካራቦ ካፑን ዋንጫ ብልት ነው ማድረግ የምፈልገው። ማድሪድ ፈለዋል። ተደበረባት አይገልጽም። ተደበሩባት። በገዛ ሜዳችሁ የሚደበሩባችሁ እሺ፣ እዛስ ይሁን እሺ፣ ችግር የለውም። ላይክ እንደማታልፉ እኮ ግልጽ ነበረ፣ ግን በዚህ ልክ እኔ ሙድ ይዙባችኋል ብዬ አልጠበቅኩኝም። ላይ ቪኒ እኮ ፈርስት ሃፍ ሁላ እኮ ሃትሪክ መስራት ይችል ነበር። ቪኒ ፈርስት ሃፍ ነበር ሃትሪክ መስራት የነበረበት። ላይ ምን ነበር የማይሳቱ ኳሶችን እኮ ነው ቪኒ ስስት የነበረው። ምን ነው ግን ሞከሩ ግን እኮ ላይክ ሞክራችኋል እኮ ፈለው ሞክራችኋል፣ ግን አልሆነም። በቃ ላይክ አይዟችሁ። እኔ አሁን ምን እያሳሰበኝ ነው ታውቃለህ? ጋላታሳራይን ካለፍን በኋላ ማለት ነው ይሄንን ማድሪድ ነው የምናገኘው የሚለው ነገር አሳሰበኝ። ግን እኛ በፈላው ልክ ስለማንሆን ችግር የለም።